በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከን በኩሉ በረከተ መንፈስ ቅዱስ ዘበሰማያት ዘአብጽሐን እስከዛቲ ሰዓት ወዘአቀበን እምኩሉ መንሱት ከሁሉ ፈተናና አደጋ ጠብቆ እስከዚች ሰዓት ያደረሰን በሰማያዊና በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አባቱ ልዑለ ባህሪ ንጹሐ ባህሪ ቅዱሰ ባህሪ ሕያው ባህሪ አምላካችን እግዚአብሔር ክብርና ምስጋና ይግባው። እጅግ የተወደዳችሁና የተከበራችሁ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን በ40ና በ80 ቀናችሁ አባት ብላችሁ የምትጮሁበትን የልጅነት መንፈስ ያገኛችሁ በከበረ ወርቀ ደሙ ፈሳሽነት የተዋጃችሁ ዓለም ነጠላ ጣፍታችሁ ወደ ቤተ እግዚአብሔር ስትገሰግሱ የምትደነቅባችሁና የምትደመምባችሁ የተዋህዶ ልጆች የእድሜን ካባ የደረባችሁ የክብር የሽበት ዘውድን የደፋችሁ አባቶችና እናቶቼ የጭንቅ ቀን ሳይመጣ በጉብዝናችሁ ወራት ፈጣሪያችሁን አስቡ ተብሎ በቅዱሳት መጻሕፍት የተነገረላችሁ ኃይልን እንደ ዝናር የታጠቃችሁ ወጣት ወንድሞቼና እህቶቼ ሕፃናት ወደ እኔ ይመጡ ዘንድ ተዉ አትከልክሏቸው፣ የእግዚአብሔር መንግሥት እንደነርሱ ላሉት ናትና ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ የመሰከረላችሁ ቅን ልቡና ትሑት ሰብእና የተሰጣችሁ የፍቅር ምሳሌዎች የመንግሥተ ሰማያት መደበኞች የሆናችሁ ንጽሐ ጠባይ ያላደፈባችሁ ሕፃናትም ጭምር በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። እንድናመልከው የፈጠረን እንድናገለግለው የጠራን እንድናመሰግነው የፈቀደልን በባህሪው ሞት በመንግስቱ ሽረት በፍቅሩ ወረት በስጦታው ንፍገት የሌለበት ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ሐመልማላት ሳይበቅሉ ሰማይና ምድር ሳይዘረጉ ያለና የነበረ ኃጢአት በደላችንን ክፉ ሥራ መተላለፋችንን ዓይኑ እንዳየች ጆሮም እንደሰማች ሳይፈርድብን እድሜ ለንስሐ ሰጥቶ ዳግም በጸጋው ጠርቶ በሀብቱ ስቦ በረድኤቱ አቅርቦ ቅዱስ ሕያውና ዘላለማዊ ቃሉን እንድንሰማ ቅዱስ ስሙን እንድንጠራ በፍቅር ለፍቅርና ስለ ፍቅር የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለቃል ርደት ለስጋም እርገት ምክንያት የሆነችልን አምላክን ያየንባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የዕድሜያችን ማስረዘሚያ ቀመራችን ከምድር ወደ ሰማይ የወጣንባት የወርቅ መሰላላችን ከሞት ወደ ሕይወት የተሸጋገርንባት ድልድያችን አቁራሪተ መዓት ምዕራገ ጸሎት መዝገበ በረከት አፍጣኒተ ረድኤት ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የከበረና የተመሰገነ ይሁን። ጽድቃቸውና ክብራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሆኑልን። የልዑል እግዚአብሔር ቸርነት የእናቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ፈጣን ተራዳኢነትና ጠባቂነት የአባቶቻችን የቅዱሳን ጸጋና በረከት አይለየን። በመካከላችን እየገባ ሐሳባችንን እየዘበራረቀ
ሕይወት መድኃኒት በረከትና ፈውስ የሚገኝበትን ቅዱሱን የእግዚአብሔርን ቃል በእምነት እንዳንሰማ በእምነት ሰምተንም እንዳናስተውል አስተውለንም ደግሞ በሕይወት እንዳንተረጉም የሚፈታተነንን ጥንተ ጠላታችን ዲያብሎስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት አምላካችን እግዚአብሔር የራቀውን አቅርቦ የተሰወረውን ገልጦ የረቀቀውንም አጉልቶ እኔን እንደቆምኩ እናንተንም እንደተቀመጣችሁ በቸርነቱ ያስተምረን። ዛሬ እግዚአብሔር ቢረዳን ቅዱሱን መንፈስ ቢያግዘን የምንማማርበት የትምህርታችን ርዕስ ኢትተክዙ አትጨነቁ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለውን ቃል በማንሳት ይሆናል። የትምህርቱ መሰረታዊ ዓላማ ከሰማይ በታች ባለው ሕይወታችን ሀብታሙም ድሃውም ትልቁም ትንሹም የተማረውም ያልተማረውም በአንድም ይሁን በሌላ ይጨነቃልና ከዚህ ጭንቀት የምንወጣበትን መፍትሄ ማሳየት ይሆናል። ይህንን ቃል በዚህ ስፍራ የተናገረው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረው ከ10 አህጉር ተውጣጥተው ይከተሉት ለነበሩት ለሕዝቡ ነው የተናገረው። ሁላችንም እንደምናውቀው ይሄ የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 የተራራው ስብከት በመባል ይታወቃል። እንደዚሁም ወንጌል ባጭሩ ይባላል። እንደዚሁም ከስብከቶች ሁሉ የላቀ ስብከት ይባላል። በዚህ ክፍል ላይ ነው አትጨነቁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን። በዚህ ምድር ላይ ስንኖር መጨነቅ እንደሌለብን ሲያስተምረን አትጨነቁ አለ። እንዲህ ብሎ ነው የሚጀምረው። ስለዚህ እላችኋለሁ ይላል፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምና። ወይ የሰማይ ወፎችን ተመልከቱ፣ ስለ ልብስ ደግሞ ምን እንለብሳለን ብላችሁ አትጨነቁ። የሜዳ አበቦችን ተመልከቱ ይለናል። የእግዚአብሔር ልጆች ይሄ የተራራው ስብከት ይሄ የአንቀጸ ብፁዓን ስብከት በዋናነት የመጽሐፍ ቅዱስ ምሁራን የመጽሐፍ ቅዱስ ሊቃውንት እንደሚያስተምሩን ጠቅለል ተደርጎ ሲታይ 3 ነገሮችን ይዟል። የመጀመሪያው ሁኑ የሚል ነው። ክርስትና መሆን ነው። ዛሬ በዓለም ላይ የሚመስል ነገር ብዙ ነው። ክርስቲያን የሚመስል ብዙ ነው። አገልጋይ የሚመስል ብዙ ነው። ሰው የሚመስል ብዙ ነው። ጾመኛ የሚመስል ብዙ ነው። ጸሎተኛ የሚመስል ምጽዋት የሚሰጥ ሰው የሚመስል ብዙ ነው። ክርስትና ግን መምሰል አይደለም፣ መሆን ነው። መምሰል ለፊልም ነው። መምሰል ለቲያትር ነው። ክርስትና ግን የሚኮን ነው፣ በተግባር የሚገለጽ ነው። ስለዚህ ክርስትና መሆን ነው። የዋሆች ሁኑ፣ ፍጹማን ሁኑ፣ ርኅሩኆች ሁኑ ይለናል። አምላካችን እግዚአብሔር በቸርነቱ እርሱ ሁኑ ያለንን እንድንሆን ሁላችንን ይርዳን። ሁለተኛው በዚህ በተራራው ስብከት ላይ የምናገኘው ነገር ምንድነው ስንል ናችሁ የሚል ነው። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ። የእግዚአብሔር ልጆች እኛ ዛሬ በዓለም ላይ ያለን ኦርቶዶክሳውያን በ40 እና በ80 ቀን ከሥላሴ ልጅነትን ያገኘን እውነት የዓለም ብርሃን ነን ሆይ? እውነት የምድር ጨው ነን ሆይ? ካልተጠመቁት እኛ ተሽለናል ሆይ? ካላመኑት እኛ ተሽለናል ሆይ? እስቲ በዚህ ቃል ሚዛንነት ራሳችንን እንይ። እስቲ በዚህ ቃል መስታወትነት ራሳችንን እንፈትሽ። ክርስትና ግን ናችሁ የሚል ነው። ሶስተኛው
ምንድነው ስንል ብለጡ የሚል ነው። ክርስትና መብለጥ ነው። ካልተጠመቁት ካላመኑት እግዚአብሔርን ከማያውቁት መብለጥ ነው። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ከቶ ወደ እግዚአብሔር መንግስት አትገቡም ይላል። ስለዚህ በዚህ በተራራው ስብከት ላይ እነዚህን ሶስት ነገሮች እናገኛለን። አንደኛ መሆን፣ ሁለተኛ ናችሁ፣ ሶስተኛ ብለጡ። ስለዚህ እግዚአብሔር ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ አትጨነቁ አለን። በዚህ የትምህርት ርዕስ ስር ሶስት መሰረታዊ ሐሳቦችን አይተን ትምህርታችንን እንቋጨዋለን። አምላካችን እግዚአብሔር ለሁላችንም ማስተዋሉንና ጥበቡን ያድለን። በመጀመሪያ የምናየው የጭንቀትን ትርጉም ነው። ሁለተኛ የጭንቀትን መንስኤና የጭንቀትን መገለጫዎች ነው። በመጨረሻ ደግሞ የጭንቀትን መፍትሄዎች አይተን ትምህርታችንን እንቋጫለን። አምላካችን እግዚአብሔር ከሁላችንም ጋር ይሁን። አትጨነቁ የሚለውን ዋስትና ደራሲው በግነት ሊሰጥ አይችልም። በዚህ ዓለም ያለ ደራሲ ነገስታትን በስልጣናቸው ተማምነው አትጨነቁ ማለት አይችሉም። እንደውም ነገስታት እንኳን አትጨነቁ ሲሉን ሳይበዛ እንድንጨነቅ ይነግሩናል። እርሱ ግን የዓለማት ሁሉ ፈጣሪ ነው። የሰማይና የምድር ንጉስ ነው። የነገስታት ንጉስ ነው። አትጨነቁ ያለን። ጭንቀት ማለት ደግሞ የሐሳብ ብዛት ነው። ሐሳብ በአግባቡ ካልተስተናገደ ጭንቀትን ይፈጥራል። በዚህ በስነ ልቡናው ዓለም ያሉ ሊቃውንት እንደሚነግሩን ወደ አእምሮአችን ሐሳብ እንዳይመጣ ማድረግ አንችልም። ግን ሐሳቡ ሲመጣ በአግባቡ ካስተናገርነው እኛ ጋር ጭንቀት አይኖርም ይላሉ። እንደውም ይሄንን ጉዳይ በምሳሌ ሲናገሩ ከራሳችን በላይ ወፍ እንዳይበር ማድረግ አንችልም። ግን ወፏ ራሳችን ላይ እንዳታርፍ ቤቷን እንዳትሰራ ማድረግ ግን እንችላለን ይሉና ወደ አእምሮአችን ሐሳብ እንዳይመጣ ማድረግ አንችልም። ግን ያንን ወደ አእምሮአችን የመጣውን ሐሳብ ግን በአግባቡ ካስተናገርነው ጭንቀት አይፈጥርብንም። አምላካችን እግዚአብሔር ሁላችንንም ከጭንቀት ይገላግለን። ጭንቀት አለማመን ነው። የእግዚአብሔር ልጆች የማያምን ሰው ይጨነቃል። ነገ የሚገጥመውን ሲያስብ ይጨነቃል። ለሚያምን ሰው ግን እግዚአብሔር ያሻግረኛል፣ እግዚአብሔር ይረዳኛል፣ እግዚአብሔር ትዳሬን ልጄን ይጠብቃል ብሎ የሚያምን ከሆነ አይጨነቅም። ሕይወት እንደዛሬ ገጠመኙ የሚፈርድና ራሱንም በጣም አቅም የለኝም የሚል ሰው ለጭንቀት ይዳረጋል። ያለ ማመን መፍትሄው ማመን ብቻ ነው። ጌታችን ኢየሱስ ክርስቶስም የጭንቀትን መንስኤዎች አስቀምጦልናል። የመጀመሪያው የጭንቀት መንስኤ ምንድነው ስንል ያለንን አለማወቅ ነው። ዛሬ ብዙ ሰው የሚጨነቀው ያለውን ነገር ስለማያውቅ ነው። ያለንን ብናውቅ እኮ ይላሉ የጎደለን ነገር የለም። እውነት እኮ ነው። ጤናው አለ፣ ትዳሩ አለ፣ ስራው አለ፣ ዕውቀቱ አለ። ግን ጥንተ ጠላታችን ዲያብሎስ ግን ያለንን እንድናይ አያደርግም። የሌለንን ነገር ነው የሚያሳየን። በዚህ ምክንያት ጭንቀት ውስጥ እንገባለን፣ ፍርሃት ውስጥ እንገባለን፣ ስጋት ውስጥ እንገባለን። ስለዚህ የመጀመሪያው የጭንቀት መንስኤ ምንድነው ስንል ያለንን አለማወቅ ነው። አብዛኞቻችን ጭንቀታችን ባልተጨበጡ ነገሮች ላይ ነው። ሕፃን ልጅ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብሎ አይጨነቅም። ለምን? ምክንያቱም ስለሱ የሚያስቡ ወላጆች አሉትና። እናት አባቱ ምን እንደሚበላ ያስባሉ፣ ምን እንደሚጠጣ፣ ምን እንደሚለብስ። ስለዚህ በወላጆቹ ላይ ጥሏል። እኛም ማሰብ መጨነቅ የለብንም። ሰማያዊ አባት አለና፣ ዘላለማዊ አባት አለና። ስለዚህ የመጀመሪያው
የጭንቀት መንስኤ ምንድነው ስንል ያለንን አለማወቅ ነው። እኛም ለእግዚአብሔር ከልጅነት እስከ ሽበት ሕፃናቶች ነን፣ የፍቅር ጥገኞች ነን። ወላጆች በልጆቻቸው፣ መምህራን በደቀ መዛሙርቶቻቸው፣ ንጉሥ በሰራዊቱ ደስ እንደሚላቸው እግዚአብሔርን በእኛ ደስ ይለዋል። እግዚአብሔር ልጆች እግዚአብሔር በእኛ ደስ ይለዋል። የሚያስፈልገንን ነገር ያደርግልናል። የሰማይ ወፎችን የምድር አበቦችን ተመልከቱ የተባለውም ለዚህ ነው። እነዛን የሰማይ ወፎችን የሚመግብ የምድር አበቦችን የሚያስጌጥ አምላክ እኛንም ያለብሰናል፣ እኛንም ያበላናል። ታውቃላችሁ የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ ግን አይረባቸውም፣ ይበላሉ፣ ይጠጣሉ። ስለዚህ እኛማ በአርአያውና በአምሳሉ የተፈጠርነውንማ ምን ያህል ይመግበን ይሆን? ምን ያህል ያበላን ያጠጣን ይሆን? ስለዚህ የመጀመሪያው የጭንቀት መንስኤ ያለንን አለማወቅ ነው። ያለንን እንድናውቅ ኃያሉ እግዚአብሔር በቸርነቱ ይርዳ። ሌላው ሁለተኛው የጭንቀት መንስኤ ምንድነው ስንል አቅማችንን አለማወቅ ነው። እኔ ይገርመኛል ይሄ ቃል አቅምን አለማወቅ። አቅምን ማወቅ ትልቅ ዕውቀት ነው፣ ትልቅ ጥበብ ነው። አንዳንድ ሰው ይሄ ሰው አቅሙን አያውቅም፣ ይህቺ ሴት አቅሟን አታውቅም፣ ትልቅ ስድብ ነው አቅምን አለማወቅ። አቅምን አውቆ መኖር ግን ጥበብ ነው፣ ዕውቀት ነው። ታዲያ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 27 ላይ እንዲህ አለ። ጌታችን ኢየሱስ ክርስቶስም ከእናንተ መካከል ተጨንቆ አለ በቁመቱ ላይ 1 ክንድ መጨመር የሚቻለው ሰው ማን ነው? ነጩን ጸጉር ጥቁር፣ ጥቁሩን ጸጉር ነጭ ማድረግ የሚቻለው ማን ነው? ታዲያ ለምን ትጨነቃላችሁ? ለምን ትሰጋላችሁ ይለናል። ስለዚህ ሁለተኛው የጭንቀት መንስኤ ምንድነው ስንል አቅምን አለማወቅ ነው። ሶስተኛው የጭንቀት መንስኤ ምንድነው ስንል የሚበልጠውን ክብር አለማሰብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚሁ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ ነው ያለው። ነገር ግን አለ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይሄም ሁሉ ይጨመርላችኋል። መንግሥቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል። እኛ ግን አስቀድመን ጭማሪውን ነው የምንፈልገው። ዋንዳውን መፈለግ ሲኖርብን ሲገባ ያኮ ጭማሪ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያለን አስቀድማችሁ መንግሥቱንና ጽድቁን ከዛ በኋላ ሌላው ይጨመርላችኋል ነው ያለን። ስለዚህ እግዚአብሔር ልጆች በዚህ ምድር ላይ ስንኖር የሚበልጠውን ክብር ማሰብ ነው። ከሞት በኋላ ሕይወት እንዳለ፣ ከመቃብር በኋላ ትንሣኤ እንዳለ፣ ዘላለማዊ ክብር፣ ዘላለማዊ ደስታ እንዳለ፣ ሳንበላ የምንጠግብበት፣ ሳንጠጣ የምንረካበት፣ ብርሃን ለብሰን ብርሃን ተጎናጽፈን የምንኖርበት ዓለም አለ። ያንን አለማሰብ የጭንቀት መንስኤ ነው። እንዲህ ይላሉ አባቶቻችን፣ አንቺ ምን አለብሽ? 2 አባት አለሽ፣ አንዱ ቢሞትብሽ በአንዱ ትምያለሽ ይባላል። በእውነት የእግዚአብሔር ልጆች እኛ ኦርቶዶክሳውያን 2 አባት አለን፣ 2 ሀገር አለን፣ 2 ዜግነት አለን። ምድራዊ አባት አለን፣ ሰማያዊ አባት አለን፣ ዘላለማዊ አባት አለን። ምድራዊ ሀገር አለን፣ ሰማያዊ ሀገር አለን። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሀገራችን በሰማይ ነው ይላል። እውነት ነው። የክርስቲያን ሀገሩ እዚህ ምድር ብቻ አይደለም፣ ሰማያዊም ሀገር አለው። ምድራዊ ዜግነት ብቻ አይደለም፣ ሰማያዊ ዜግነትም አለው። የሚበልጠውን ክብር እንድናስብ ኃያሉ እግዚአብሔር ይርዳ። አንዳንድ ሰው ስለ ትናንት እያሰበ ይጨነቃል፣
ግን ስለ ትናንት እንዳናስብ የእግዚአብሔር ቃል ይነግረናል። እንደው ምን ይላሉ አበው? ትላንትን አታስብ ሞቶ ቀርቷልና፣ ነገንም አታስብ ያንተ አይደለምና፣ ዛሬን ግን ስራበት ገንዘብህ ነውና፣ ዛሬ ነው የመዳን ቀን። ሐዋርያው ቅዱስ ጳውሎስ እንደነገረን የመዳን ቀን አሁን ነው አለ። ዛሬ ንስሐ መግባት፣ ዛሬ የጽድቅ ሥራ መስራት፣ ዛሬ በጎ ሥራ መስራት የጭንቀት መገለጫዎች ናቸው። ሰው ሲጨንቀው ነው መርዝ በጥብጦ መርዝ ጠጥቶ ራሱን የሚያጠፋው፣ በገመድ ታንቆ የሚሞተው ሲጨንቀው ነው። ስለዚህ ከጭንቀት መራቅ አለብን። ራሱ መድኃኔዓለም አትጨነቁ ስላለ አምላካችን እግዚአብሔር በቸርነቱ ከጭንቀት ሕይወት ሁላችንንም ይጠብቀን። ሌላው የመጨረሻው የጭንቀት መፍትሄዎች ናቸው። በዚህ ዓለም የሚጨነቅ ሰው ካለ መፍትሄዎች አሉት። የመጀመሪያው የጭንቀት መፍትሄ ምንድነው ስንል እግዚአብሔር እንደሚያስብልን ማመን ነው። አስተውሉ የእግዚአብሔር ልጆች፣ የጭንቀት መፍትሄ እግዚአብሔር እንደሚያስብልን ማመን ነው። እግዚአብሔር የፈጠረውን የማይረሳ አምላክ እርሱ ያስብልናል። እኛ ብንረሳው እርሱ አይረሳንም። እኛ በራሳችን ተስፋ ብንቆርጥ እንኳን በእኛ ተስፋ አይቆርጥም። እኛ ለራሳችን ከምናስበው በላይ እርሱ ያስብልናል። ስለዚህ የመጀመሪያው የጭንቀት መፍትሄ እግዚአብሔር እንደሚያስብልን ማመን ነው። በዚህ በአንደኛ ጴጥሮስ ምዕራፍ 7 ቁጥር 7 ላይ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አለ። በጣም የሚገርም ቃል ነው ይሄ ቃል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት ነው የተባልነው። የተጣለ ነገር አይነሳም። በቃ በእኔ ላይ ጣሉት ብሎናል እርሱት ሲለን ነው። ስለዚህ የእግዚአብሔር ልጆች በእርሱ ላይ የሚያስጨንቀንን ጥለን በሰላም በፍቅር እንድንኖር ኃያሉ እግዚአብሔር ይርዳን። ሌላው የጭንቀት መፍትሄ የሚያስጨንቀንን ለእግዚአብሔር መጣል ነው። እርሱ ስለኛ ያስባልና እርሱ ስለኛ የሚያስብ ከሆነ መጨነቅ አይገባንም። በነገር ሁሉ አለ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ከቁጥር 6 እስከ 7 በነገር ሁሉ አለ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። ይሄ ደግሞ የሚገርም ነው። በጣም የሚደንቅ ቃል ነው። በአንዳች አትጨነቁ፣ በምንም አትጨነቁ፣ ችግራችሁን ለእርሱ አስታውቁ አለ። አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለ። ስለዚህ ሁለተኛው የሚያስጨንቀንን ነገር በእርሱ ላይ መጣል። ሌላው ሶስተኛው የጭንቀት መፍትሄ ምንድነው ስንል ለእግዚአብሔር የሰጠነው ዳግም አለማንሳት ነው። ጭንቀታችንን እንለቀዋለን እንጂ አንጥለው። ፍጹም መተው አንችልም። ለእርሱ ስንተው ጫፉን ይዘን ሳይሆን ሙሉ በሙሉ ለቀን ሊሆን ይገባል። ሊቀ ሐዋርያት ቅዱስ ጴጥሮስም የነገረን ይሄን ነው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት ያለን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ አለ። ዛሬ እኮ ሸክም ያለበት ጭንቀት ያለበትን ሰው ማንም ወደ እኔ ና አይለው። እርሱ ግን ወደ እኔ ኑ አለ። እኔም አለ ኑ ብቻ አይደለም ያለ፣ እኔም አሳርፋችኋለሁ አለ። ይሄ ሊያሳርፈን የጠራን አምላክ ክብርና ምስጋና ይግባው። ሌላው የጭንቀት መፍትሄ ምንድነው ስንል እምነት ነው። ፈጥሮ አይጥለኝም፣ ስለ እኔ ነፍሱን ሰጥቶ
ሌላውን አይነሳኝም የሚበልጠውን ሰጥቶ የሚያንሰውን አይነሳኝም ብሎ ማመን ነው። ቢከለክለን እንኳን ነፍጎን ጠልቶን ሳይሆን ለዓላማ ነው ብለን ማመን ያስፈልጋል። የእግዚአብሔር ልጆች ግን ስንቶቻችን ነን ይሄን አምነን በዚህ መንገድ በዚህ መስመር እየተጓዘን ያለን? እግዚአብሔር አንድን ነገር ሳይሰጠን ጠልቶኝ ነው ትቶኝ ነው ረስቶኝ ነው ምንል ግን ብዙዎች እኮ ነን። እግዚአብሔር ግን አይጥለንም። እግዚአብሔር ግን አይረሳንም። እግዚአብሔር ግን አይተወንም። በዚህ በትንቢተ ኢሳይያስ ላይ በውኑ ሴት ከማህፀኗ የተወለደውን ልጅ ትረሳ ሊሆን ይችላልን ይላል። አዎ እሷ ትረሳ ይሆናል፣ እኔ ግን አልረሳችሁም ነው የሚለን። የማይረሳን አምላክ ክብርና ምስጋና ይግባው። የእግዚአብሔር ልጆች ከጭንቀት ከፍርሃት ከስጋት ነፃ ሆነን የምንኖረው ከእርሱ ጋር ስንኖር ነው። ሕጉን ስንጠብቅ ነው። ትእዛዙን ስንፈጽም ነው። ምግባር ትሩፋት ስንሰራ ነው። ወደ እርሱ ስንቀርብ ነው። ግን ስንቶቻችን ወደ እርሱ ለመቅረብ ዝግጁዎች ነን? በዚህ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እስከ 19 ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል ይላል። ይህ ሰይፍ የተባለ ረሃብ ነው። ሰይፍ የተባለ ጦርነት ነው። ሰይፍ የተባለ በሽታው ነው። ሰደድ እሳቱ ነው። እርስ በርስ መበላላቱ መነካከሱ ነው። መነቋቆሩ ነው። ስለዚህ እግዚአብሔር ልጆች ከጭንቀት ለመውጣት እግዚአብሔርን እሺ ማለት ያስፈልጋል። እግዚአብሔርን እሺ ስንለው እርሱ እሺ ይለናል። ስንታዘዘው ይታዘዘናል። ግን ስንቶቻችን ነን እግዚአብሔርን እሺ ያል? ለእግዚአብሔር የታዘዝን ስንቶች ነን? እኛ ወደ እርሱ እንቅረብ፣ እርሱ ወደኛ ይቀርባል። ሐዋርያው ቅዱስ ያዕቆብም ኦሆ በልወለ እግዚአብሔር ይላል። እግዚአብሔርን እሺ በእጄ በሉት፣ ቀረብዎ ለእግዚአብሔር ወይቀርበክሙ። እግዚአብሔርን ቀረቡት እርሱም ወደ እናንተ ይቀርባል ነው ያለው። በትንቢተ ሚልክያስም ተመየጡ ሀቤ ወአነ እትመየጥ ሀቤክሙ፣ ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ነው ያለን። ይህም ብቻ አይደለም። በነቢያቱ በትንቢተ ሆሴዕ ምዕራፍ 6 ቁጥር 1 ላይም ኑ ወደ እግዚአብሔር እንመለስ ይላል። እርሱ ሰብሮናልና እርሱ ይፈውሰናል። እርሱ መጥቶናልና እርሱ ይጠግነናል። ስለዚህ ወደ እርሱ ልንቀርብ ያስፈልጋል። ወደ እርሱ እንድንቀርብ ኃያሉ እግዚአብሔር በቸርነቱ ይርዳን። ሌላው በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ አሁንስ ይላል በጾምና በጸሎት በንስሐ ወደ እግዚአብሔር ተመለሱ ይላል። ወደ እርሱ ስንመለስ እሱ ደግሞ የምህረት ፊቱን ይመልስልናልና ወደ እርሱ እንድንመለስ ኃያሉ እግዚአብሔር ይርዳን። ወደ እርሱ ተመልሰን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአት በደላችንን ተናዘን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን ኃያሉ እግዚአብሔር ይርዳን። የሁላችንንም ፍጻሜ በቸርነቱ ያሳምርልን። አጽራረ ተዋሕዶ ሃይማኖታችንን አጽራረ ሀገራችንን ያስታግስልን። ሕዝበ ክርስቲያንን ከረሃብ ከጦርነት ከበሽታ ከመቅሰፍት ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።